አቴሽ ፊት ለፊት በግልጽ ለመርጃን የፍቅር ጥያቄ አቅርቦ ትክክለኛ የሚሰማውን ስሜት ነግሯት፣ ነገር ግን እሷ እያፈገፈገች ነው። ይሄ ነገር አበሳጨው። መጀመሪያ የነገርኳት ነገር ትክክል አይደለም፣ ምን ነው ምን አስቸኮለኝ ባልቸኩልስ ኖሮ ወደሚል ድምዳሜ እየመጣን ያለው። መርጃን ትክክለኛ ምክንያቷ ምን እንደሆነ ለራሷ እሷ ራሱ የገባት አትመስለም። እምቢ ያለችበት። አቴሽም ቢሆን ምንም እየገባ አይደለም፣ ብቻ አትፈልገኝም ብሎ ነው ያሰበው። አቴሽ አሁን ተናዶ መቼም ቢሆን አጠገቧ አልጠጋም ብሎ ቢወስንም ፍቅር ነው። ስለዚህ እሷን ከመንከባከብ ወደኋላ አላለም። ግን አሁን ብሽቅ ብሎ መኪና ውስጥ ገብቶ ወደ ቢሮ ሊሄድ ነበረ። መርጃን በሌላ በኩል ደግሞ ከካምፓኒው ተደውሎላታል። መተሽውን ነገር ማስተካከል አለብሽ ብሎ የአሸር የስራ ባልደረባ ደውሎላት ነበር። ከቤት ቶሎ ቶሎ እየወጣች ነው። ስታስበው ታክሲ መጠበቅ የለባትም። አቴሽ እንደርሳ ነው የምትፈልገው፣ እሱም ወደ ስራ ቦታ ስለሚሄድ። ከዛ ፊት ለፊቱ ቆመች። ሊገጫን ነበር ለጥቂት ድንገት ነበረ በመኪኑ ሊወጣባት የነበረው። ተናደደ። ከመኪና ውስጥ እየወጣ ነበረ። ምን ሆንሽ ምን ታደርጋለሽ እዚህ ብገጭሽስ ኖሮ ባላይሽ ኖሮ እያለ ነበር። አይተኸኛል አስተው ነበረ። ምናልባት ሌላ መንገድ እያየሁ ቢሆንስ ኖሮ ባላይሽስ ኖሮ መርጃ ምሮ የምትንቀሸቀሸው እያለ ነበር። እንዳየኸኝ አይቼ ነበራ። ታዲያ ወደ ስራ እየሄድክ አይደለ? በቃ ምንድነው ታዲያ ወተህብኝ ነበር፣ ነገር ግን አየኸኝ አለችው። እንዲህ ምን ማለት ነው? የት ልትሄጂ ነው አላት። ከወደ ካምፓኒ ሊሄድ ነበረ። እዚህ ታክሲ ቆሜ መጠበቅ አልችልም፣ ጊዜ የለኝም። ታደርሰኛለህ? አዎ ምክንያቱም ልትጎዳኝ እንደማትችል አውቃለሁ እያለችው ነበረ። ማለት አልገባኝም። ይሄን ያህል ታምኛለሽ ማለት ነው? ታምኛለሽ እንዴ አላት። እና አለመንህ አለችው። እመኘኝ ምናልባት ይሄን ነገር እንደ ቁም ነገር ከወሰድሽው አንቺ የምልሽን ነገር እንደ ቁም ነገር አትወስጂም። ሲጀመር ምን እንደምልሽም አላቅም፣ ምክንያቱም እንደማታምኝ አውቃለሁ። አምናለሁ ብትይኝ ይላታል። እኔ እንጃ አላቅም ለምን እንደዚህ ስሜቴ እንደምትሆን፣ እኔ ግን አምናለሁ እያለችው ነበር። አቴሽ ማመንታት ጀመረ። ምን እንደሆነ በደንብ ነው የምታውቂው። የማወራው ነገር ሲጀመር አንድ ባንድ ይገባሻል፣ ልክ እንዳልገባሽ ትሆኛለሽ እንጂ አላት። አላቅም እንግዲህ እኔ ከኋላ የሆነ መጥፎ ነገር ታደርግብኛል ታቀድብኛለህ ብዬ አላስብም እያለችው ነበረ። እኔ ማንንም ሰው መጥፎ ነገር ሰርቼ አላቅም። ከአንቺ ጋር ታማኝ መሆን ብቻ ነው ፈልገው፣ በታማኝነት ሁሉን ነገር እንድነግሪኝ በግልጽ ብቻ ነው ፈልገው አላት። ጸጉሯን እየነካካሽ ነበረ። ማለት ያኔ ሆስፒታል ውስጥ ለእኔ የሆንክልኝ እንደዛ ተጣርፈ ስታመጣኝ ከጎን የሆንከው ነገር እንደገና ዛ የመዋኛ ገንዳ ውስጥ ታግቼ በነበረበት ሰዓት ላይ በሞትና በህይወት መካከል እያለው አንተ መተ ጣልቃ ገብተ ህይወትን አደጋ ላይ ጥለ መተ ያረክልኝን ነገር ይህ ሁሉ ነገር አድርገልኝ። ታዲያ ላላምን ነው እንዴ? እንዴት ላላምን እችላለሁ? ሊገርም ይችላል እንዴ አለችው። ስሚ የኔ ያንቺ አድናቆት ምናምን ነገር አያስፈልገኝም አላት። ስለምን አድናቆት ነው የምታወራው? እኔ ምንም እያደናነኩ አይደለም፣ ደስ እንዲለን ብዬ አይደለም እያለችው ነበር። ፈጣሪ ትዕግስቱን ስጠኝ ይላል። እጁን እየያዘችው ነበረ። አቴሽ እባክህ በንዴት አትመልከተኝ አለችው። እኔ አልተናደድኩም እያለን ነበረ። አዎ ይኸውልህ ስማዬ ድምፅ ራሱ ከፍ እያረክ ነው የምታወራኝ፣ እባክህ በእንደዚህ አይነት ድምፅ አታናግረኝ አለችው። እና በምን አይነት ድምፅ ነው እንዳናግርሽ ፈልገው? ቀዝቀዝ ብዬ በለሆሳስ ላውራሽ፣ ወደ ጆሮች ተጠግቼ እያንሾኳሾኩ ላውራሽ አላት። ከዚህ ጋር ምን የሚያገናኘው ነገር አለ? በቃ ስማቶ ይሄን ነገር እንቶ በቃ እሺ፣ በጣም ከባድ ሰው ነህ አንተ፣ እንቆቅልሽ ነህ አለችው። አውቃለሁ እያለን ነበረ። ጨቅጫቃም ነህ ደግሞ ጭራሽ ትጨቃጨቀኛለህ፣ ልክ በቃ እንደ ሽማግሌ አለችው። ፈጣሪው ትዕግስቱን ስጠኝ፣ ነገር ልፈልጊን የመጣሽው በጧት አሁን ከኔ ጋር ትሄጃለሽ አትሄጂም አላት። አዎ እሄዳለሁ እያለችው ነበረ። ምንም ነገር እንድትናገር አልፈልግም፣ ዝም ብለሽ ብቻ ነው የምትሄጂው አላት። እሺ አለችው። መኪና ውስጥ ገባች። እየገባች ቀበቷን እያሰረች መኪናው ረጋ ብላ ልታሽከረክር ትችላለህ አለችው ኮስተር ብላ። ምንም ነገር እንዳትናገር ብዬሽ ነበር መኪና ውስጥ ስትገቢ አላት። ዝም አለችው። ከዛ በኋላ ወደ ስራ ቦታ እየሄዱ ናቸው። ነገር ግን መርጃን አሁንም ቢሆን ምላሱ አያልፍም። እየሄዱ የሆን ነገር ማለቷን በጭራሽ አታውቅምም። በሌላ በኩል አሁንም ቢሆን ነዚርና አስሊ የሚያሰሩት ሴራ ማለቂያ የለውም። አቴሽና መርጃንን ለመለየት በአሁኑ ደግሞ አስሊ የሆነ የበረታ እቅድ አላት። እዚህ ጋር ነዚር ድንገት አስሊን በርቀት አያት። ሻይ የሚቀዳበት ቦታ ጋር ነበረች። ከጀማል ጋር ሆኖ እያወሩ ነበረ። ጀማልም ለራሱ ሻይ እየቀዳ አቴሽ መጥቷል መሰለኝ፣ የመሰብሰቢያ አዳራሽ እየጠበቀን ነው፣ እንሂድ በቃ አላት። እሷ ግን ነዚር ልታናገረው ስለምፈልግ ሂድ አንተ ሂድ እኔ እመጣለሁ አለችው። እሱ እሺ ብሏት ጥሏት ይሄዳል። ነዚር ቆም ብሎ እዚህ ጋር አስሊን እየጠበቃን ነበረ። አስሊ ራመድ ብላ ወደሱ ቀረበሽ ነበረ። ስደውልልሽ ነበረ፣ ለምን ስልክሽን የማታነሺው? ምንድነው ችግርሽ እያለ ነበር። ቢዚ ነበርኩኝ፣ እያንዳንዱ የምትደውሉን ስልክ ማንሳት አለብኝ እንዴ አለችው። ያንቺና የእናትሽ እቅድ በሆኑ ምንም አልሰራም። ይኸውልሽ አየሽ አቴሽና መርጃን የበለጠ እንዲቀራረቡን ያደረጋቸው ይሄ የሆነ ደግሞ ለእናንተ ከዚህ በኋላ ድል መስጠት አያስፈልግም። አየሽ አይደለ የእናትሽ እቅድ ባይሄድ ኖሮ ይህ ሁሉ ነገር አይመጣም ነበር። እንግዲህ ከዚህ በኋላ እኔ የምላችሁን ነገር ብትሰሙ ነው የሚሻላችሁ። እሺ በሁለቱ መካከል ያሉን ነገር በሙሉ የምናበለሻሸው እኔ የምላችሁን ነገር ስትሰሙ ብቻ ነው ይላታል። ልስማ እንደ ህፃን ልጅ መታ እኔ ጋር ቅሬታ ማቅረብን አቁም፣ በቃ እኔ ቅዳለኝ ታገስ አልኩህ እኮ አሁን ይሰራል አለችው። እርግጠኛ ነሽ አላት። አዎ እርግጠኛ ነኝ። ይኸውልህ እንዳቀርኩኝ ታውቃለህ፣ መርጃን ለአቴሽ ያላትን እምነት በቃ እንዲባክን ማድረግ አለብን። ዋናው ነገር መርጃን አቴሽን ማመን እንደሌለባት ነው። ገባ? እሱ ያምናታል፣ እሷ ግን እሱን ታምኗለች የሚለውን ጥያቄ መጠየቅ አለብን። ስለዚህ እንዳታምነው ማድረግ አለብን አለችው። እሱ እንዴት ነው የምታረጊው አላት። እንደ መርጃኔቶቹ ሴቶች ወንዶችን ካላመኑ ቶሎ ብሎ ነው የሚርቁት። እምነት ለነሱ መሰረት ነው። ስለዚህ በቀላሉ የሆነ ጨዋታ እንጫወታለን፣ አሪፍ ጨዋታ አለችው። እኔ እንጃ እስኪ
አላቅም ያው ልክ ነሽ በእርግጥ መርጃን እምነት በጣም ትፈልጋለች ሰው ለማመን ደግሞ ያው ምን እንደሚያስፈልግ ታውቂያለሽ አላት። አዎ ያንን እምነትን ማበላሸት ያለብን ሌላ ምንም ያስፈልገን ነገር የለም ምልክት እሰጥሃለሁ ደውልልሃለሁ ቆንጆ ቅዳለኝ አለችው። በተጠንቀቅ ጠብቀኝ አለችው። ዞር ብላ ትሄዳለች። ነዚርም ወደ ስራው ይሄዳል። በሌላ በኩል አቴሽን እንዲሁም መርጃን ወደ ካምፓኒው ጋር እየደረሱ ናቸው። ወደ ውስጥ እየገቡ ናቸው። አቴሽ ወደ መሰብሰቢያው አዳራሽ እየሄደ ነበረ። ከዛ በኋላ መርጃን እዚህ ጋር እየተከተለችው ሊፍት ውስጥ ገባች። ከዛም በኋላ ቡና ላምጣለ እንዴ አለችው ስትለው ዝም ብሎ አያታያትና ጥሏት ሄደ። ነገር ግን እሷ ቡና ልትወስድለት አሁንም እያሰበች ነው። ከዛ ወዲያው ተስፈንጥራ ወደ ራሷ ቢሮ እየገባች ነው። ወደ ቢሮዋ ገብታ ስራዋን ልትጀምር ከቦርሷ ውስጥ አንዳንድ ነገር እያወጣች ነው። ያወጣችው ፎቶ ነበረ የእሷና የአቴሽን። አቴሽ በፍሬም አድርጎ በስነ ስርዓት ፎቶን ይዞ መጥቶላት ነበረ። ከዛ በኋላ የፍቅር ጥያቄውን እንዳልተቀበለች ስትነግረው እኛ የሚባል ነገር የለም ስትለው ተናዶ ሰባብሮ ነበረ። ይህን ፎቶ እያየች አሁን እሷ ራሷ በፍሬም ልታረገው እያሰበች ነው። ድንገት አስሊ መጣችባት። ስትመጣ መርጃን ቶሎ ብላ ደበቀችው። ከዚህ ጋር አስሊ ገባችበት አገባብ ዝም ብላ ነበር በሩን በርግዳ የገባችው። ገና ስገባ መርጃን ተናደደች። አንቺ በር እንዴት አንኳኩቶ በስነ ስርዓት መግባት እንዳለብሽ አላስተማሩሽም እንዴ እያለቻን ነበረ። ዝም ብለሽ አትንጣጪ፣ ያቺ ሌባ እናትሽ እንዴት እንዳሳደገችሽ አንቺንም ታውቂያለሽ። ከዚህ የበለጠ ነገር ታረጊ ትችያለሽ። አንቺ ምን ነው ገረመሽ እንዴ አንቺ እንደ ልዕልት ነበር ያሳደጉሽ ግን የሌባ ልጅ ነሽ እያለቻን ነበረ። ስሚኒ እኔ ከአንቺ ጋር ማውራት አልፈልግም። በጧት በእናትሽ ቀኔን አታበላሹ። በቃ የአንቺን ድምፅ ምንም መስማት አልፈልግም። ለምንድን ነው ማትይኝ? ከክፍሌ ውጪልኝ እባክሽ ስትላ ነበር። ተመልከቷት እንዴት እንደምትሆን። ማን ስለሆንሽ ነው አንቺ ከኛ ካምፓኒን የምታባርረኝ? ወይስ አንቺ ነሽ የምትሄጂው? ለምን አንቺ ተነስተሽ አትሄጂም ስትላ ነበረ። ከዛ መርጃን እባክሽ ልትውጪልኝ ትችያለሽ ብላ አስሊ ጠየቀቻት። አቴሽ ሰሞኑን በጣም የማይሆን ፊት እያሳየሽ ነው መሰለኝ፣ ደፋር እያጫወተሽ ነው። ነገር ግን ብዙ እንዳታምኘው፣ እሱም ማመን የለብሽም። ለተወሰነ ጊዜ ነው ይህን ነገር የሚያሳየሽ። እሺ ለሱ አንዱ ይመጣል ሌላኛው ደግሞ ይሄዳል። ገባሻ እያለቻ ነበር። እኔ ሲጀመር የምታወሪው ነገር አላምንሽም እኮ በግድ እመኝኛ አለ እንዴ? ለምንድን ነው የማትተኝ? ቆይ አንቺ እኔም ለምን ለመተሽ ተበጠብጭኛለሽ? ሲጀመር እኔን ጋብቻ አልፈልገውም። ይሄን ጋብቻ እንደወስን ያደረገኝ አቴሽ ነው አይደል እንዴ? እሱም ስምነት አለ። እባክሽ እመኝኝ። እኔ ከዚህ ህይወት ለመውጣት በጣም ነው ፈልገው። ጨንቆኛል። ቀናቶቹን እየጠበቅኩኝ ናቸው። ገባሽ? ከዛ ውጭ ሌላ ስድብ ምናምን ነገር አልፈልግም። በቃ እስካሁን ድረስ የተሸከምኩት ይበቃኛል። ከክፍል ለቅሽ ውጪልኝ አለቻት። እዚህ ጋር አስሊ ተደናግጣ እያየቻት ነበረ። ድንገት ዲሜት መጣች። ዲሜት ስትመጣ ሁለቱን ስታያቸው አስሊ ትታ ስትወጣ ነበረ። ምንድነው እቺ ሴት ደግሞ ካንቺ ምን አላት እያለች ጣፋጭ አምጥታላት ነበረ። ይህም ቢ እያለቻት ነበር። መርጃን አመስግና ዲሜት ያመጣችላት የሚጣፍጥ ምግብ እየተቀበለች ነበር። ኬኮች ናቸው። ከዛም በኋላ ስለ አቴሽ መነጋገር ጀመሩ። አቴሽ ጋር እስኪ ልሂድ በቃ አንድ ጊዜ ሊያው ትላታለች። መርጃን ቡና ይዛ ወደ አቴሽ ልትመጣ ነው። እነሆ አቴሽ ቢሮ ነው ያለው እየተንጎራደደ። አቴሽ መርጃን ካሁን አትመጣም እያለ እያሰበ ነው መሰል ተጨንቋል። ድንገት በሩ ሲንኳኳ ወይኔ መርጃን መጣች ብሎ ዞር ሲል የመጣው ነዚር ነበር። ይሄ ደግሞ ይላል ነዚር እየመጣ ነበረ። ዶክመንት ነገር ይዞ አንተ ደግሞ ምን ፈለክ ለዚህ ችግር ሊፈጠር ምናምን ነገር የመጣው እኔ ሙድ ውስጥ አረም ገባ ተወኝ በቃ ገባ ቀሪና ተበላሽብኝ እያለ ነበረ። እሱም ቢሆን እንደ መርጃን ማማረር ጀመረ። ገና ነዚርን ሲያዩ ኧረ ተረጋጋ አቴሽ ተረጋጋ፣ እኔ እዚህ የመጣሁት እንትን ላላበሳጭ ፈልጌ አይደለም፣ ይሄን ነገር መጨረስ አለብን ተመልከተው ብሎ ዶክመንቱን ጠረጴዛ ላይ አስቀመጠለት። አቴሽ ተበሳጭቶ ያዋል ለስራ ነው የመጣሁት፣ ይሄ ያለብንን የግል ጉዳይ ከካምፓኒው ስንወጣ እንጨቃጨቅበታለን። አሁን ግን ፕሮጀክታችን ላይ ማተኮር አለብን፣ ምክንያቱም ይሄ የጋራ ነው፣ እዚህ ላይ ማተኮር ይጠበቅብናል ይለዋል። አቴሽ ዝቅ ብሎ ተመለከተ። ይሁን ለማለት ፕሮጀክቱን እንትን በደንብ ማሳደግ አለብን፣ በደንብ ተመልከተው እስኪ ከዛም በኋላ እናወራበታለን እንነጋገርበታለን ይለዋል። አቴሽ ተረጋግቶ ዝም ብሎ ያዳምጣል። ድንገት መርጃን መጣች ቡና ይዛ። ከዛም በኋላ ስለ ፕሮጀክቱ እዚህ ጋር ነዚር እያወራ መርጃን ቡናውን ይዛ እየገባች ከዛ በኋላ ሰላም ብላ ቡናውን ለሷና ለአቴሽ አስቀመጠች። ከዛ እዚህ ጋር ነዚርም ሰላም እያላን ነበር ፈገግ ብሎ። አቴሽ ደስ አለው መርጃን ስለመጣች። ቡና ደግሞ ይዛ ነዚር እዚህ ጋር መርጃን ደህና ነሽ? ምንድነው እንትን የሆነ ውስጥሽ ፊትሽ ላይ ደስ ያልተሰኘሽ ትመስያለሽ እያላን ነበር። ኧረ መስሎ ነው ደህና ነኝ ምንም አልሆንኩም አለችው። መርጃ ምንም አልሆነችም ብሎ ይናገራል። እዚህ ጋር አቴሽ እኔ መርጃን አቅሻለሁ እኮ በደንብ እነዚህን አይኖች አቃቸዋለሁ፣ የሆነ ነገር ሲፈጠር አነብሻለሁ እያለ ነበር። አቴሽ ፈጣሪ ሆይ ብሎ ይበሳጫል። መርጃን ደግሞ በእውነት እነዚህ ለመልካምነት አመሰግናለሁ ስላሰብክልኝ፣ ግን ምንም ነገር የለም አለችው። በእውነት አንቺና ቤተሰቦችሽ ለዚህ ጊዜ በጣም መጥፎ ሁኔታዎች ውስጥ እንደገባችሁ ያስታውቃል። ነገር ግን መታገስ ነው፣ ጥቂት በተታገሱ ጥሩ ነው። ከዛም በኋላ እነዚህ ቀናቶች በሙሉ ያልፋሉ እያለ ዞር ብሎ አቴሽን ይመለከተዋል። አቴሽ ተናዶ ነዚርን እያየው ነበረ። ውጣ የሚል አይነት ፊት እያሳየው ነበረ። ሁሉም ነገር ሲያበቃ ሁሉም ነገር ይረጋጋል፣ እመኝ ያኔ ሁሉም ነገር ሰላም ይሆናል እያላን ነበረ። መርጃ ዞር ብላ አቴሽን ነው የምታየው። ፊቱ ሲቀየርባት ታያለች። ነዚር ይህን ብሎ ወጣ። አቴሽ ከዚህ በኋላ የሚጣላበት ጉልበት
ጉልበት ያለው አይመስልም። ነዚር ይህን ካወራ በኋላ ጥሩ ተናገርኩኝ ብሎ ደስ ተሰኘና እየወጣ ነበረ። አቴሽ አበደ። ይሄ ሰውዬ ትዕግስቴን እየተፈታተነኝ ነው፣ በጣም ነው ያበዛውንስ፣ አሁንስ አበዛው ሲል ነበረ። ከዛ ተቀመጠ። ከዛ እሷም እየተቀመጠች ነበረ። ይኸውልህ ስማ፣ ተናዳላው ምንም ነገር ማለት የለብህም ተረጋጋለችው። አልተናድርኩም፣ አልተበሳጨሁም፣ አንቺ ራሽ አታናጂኝ እንደዚህ እያልሽ እያላን ነበረ። ሲጀመር በአንቺ አልተናድርኩብሽም፣ ምክንያቱም ይሄ የአንቺ ጥፋት አይደለም፣ በቃ እንደዛ አትይኝ፣ በቃ ቡና አምጥተሽልኛል፣ ለእሱ አመሰግናለሁ፣ ይሄ ራሱ የሚያስመሰግን ስራ ነው እያላን ነበረ። ማለት እኔ እኮ ሁል ጊዜ እኮ ቡና ለአንተ እንደዚህ ማምጣት አለብኝ አይደል እንዴ ነቃ እንድትል አለችው። አይደለም ነገ ሻይ አርጊው፣ በቀን ቡና መጋት የለብኝም፣ ችግር የለም እያላን ነው። ይሁን እሺ ይሁን ነገ ሻይ እመጣላለሁ አለችው። ስራዋ ላይ ማተኮር ጀመረች። ስራዋን እየተመለከተች ነው። እሱም ስራውን መመልከት ጀመረ። እንግዲህ ችግር እንደማልፈጥርበት ተስፋ አደርጋለሁ ከዚህ በኋላ መቼስ እያለች ነበር ከራሷ ከስተዋራ የነበረው። ዞር ብሎ አያትና ችግር የለም አይደለ ችግር የለማ አላት። ኧረ የምን ችግር፣ ምን ተሳስቼ ያልኩት ነገር አለ እንዴ? ምን አልኩኝ ደግሞ? ኧረ እኔ እንደዚህ ያልኩት ነገር የለም እያለችው ነበረ። ከዛ እሱ ኧረ እኔ ስለ ፕሮጀክቱን የጠየቅኩሽ አላት። ወይኔ አልተረዳውክም ነበረ። እሺ እያለችው ነበረ። ማለት ምንም ችግር ከሌለ ፕሮጀክቱን መቀጠል እንችላለን፣ እሱን ነበር የጠየቅኩሽ አላት። ሁሉም ነገር በቁጥጥር ስር ነው ያለው፣ እየሰራን ነው፣ ሁሉንም ነገር እየተከታተልኩ ነው አለችው። እሺ እንጀምር በቃ ይላታል። ነገር ግን መርጃን ትኩረቷን መሰብሰብ ከበዳት። አሁን አንተ የምር የኔ ጣፋንታ ነው የምትሆነው? እንዴት ነው ታዲያ አንድ ሰው ጣፋንታውን ከልቡ ፈቅፍቆ ሊሰርዝ የሚችለው? እንዴት ብሎ ነው እንዴ? የኔ ልብ አንተ እጅ ላይ ነው ያለው። አዎ የአንተ እጅ ደግሞ እሳት ላይ ነው ያለው። ምንድነው ማረገው? እስኪ ምንድነው እያለች ቀና ብላ ትመለከታለች። ከራሷ ጋር በውስጧ ነበር የምታወራው። ስራውን እንጨርስ አላት። እዛ መርጃ እሺ ብላ ላፕቶፓን ትመለከታለች። አስሬ ቀና እያለች አቴሽን ስታየው ነበረ። ሀሳቧን ትኩረቷን ለመሰብሰብ ሁሉ ከበዳት። በሌላ በኩል ነርሚን ተጨንቃለች። ነርሚን አሁን በቀጥታ ወደ አንድ ሴት ጋር ደወለች። እች ሴት ከዚህ ቀደም ሃይደርን ታውቀዋለች። የሃይደር ጸሐፊ ኒልጉንን አወቅሻት ወይ? እሷን ስልኳን ስጭኝ ብላ ጠየቀች። እዚህ ጋር የቡራክ እናት መሆኗ ነው። ምናልባት ሃይደር ከሷ ወልዶ ሊሆን ይችላል የሚል ጥርጣሬ ነርሚን አደረባት። ስልኳን ስጭኝ ስትላት በጣም ይቅርታ ወይዘሮ ነርሚን፣ ነገር ግን ኒልጉል እኮ ከ5 ዓመት በፊት ሞታለች አለቻት። ውይ በጣም ያሳዝናል። ታዲያ ልጅ አላት አይደል? ቡራክ የሚባል ልጅ አላት ስትላን ነበር። እሱን እኔ አላውቅም አለቻት። ነርሚን አመሰግናለሁ ብላ ስልኩን ዘጋቸው። ነርሚን መካዷንና አለመካዷን ለማወቅ በጣም ነው እየጓጓች ያለችው ሃይደር ከሌላ ሴት ወልዶባት እስከሆነ። በሌላ በኩል አቴሽና መርጃን ቢሮ ውስጥ ናቸው ስራቸውን እየሰሩ። አቴሽ እስኪ ይሄኔው እያላ ነበረ። መርጃን ወረቀቱን እየተመለከተች ብትመስልም እየሰማችው አይደለም። በተደጋጋሚ ይሄ እንደዚህ ቢሆን አይመስልሽም ሲላት አዋው እያለች እያዳመጠችው፣ ግን ትኩረቷ እሱ ላይ አልነበረም። እየሰማሽኝ አይደለም አላት። እየሰማችውም አልነበረም። ከዛ እሱ ከፈለግሽ እረፍት ትንሽ እናርግ፣ ከአስፈላጊም ከሆነ ደግሞ በነገው ዕለት ይህን ስራ መስራት እንችላለን፣ ምንድነው ወይ ደግሞ ካልተመቸሽ ፕሮጀክቱ መተውም ትችያለሽ፣ ችግር የለብኝም እኔ እያላ ነበረ። ምናልባት መርጃን እዚጋ ከተረበሸች ከዛ ጥላ እንድትሄድ ነበረ። ከዛ እሷ ችግር የለምሽ፣ ግን እኔ ስራዬን ሳልጨርስ መተው አልችልም፣ ይሄ ቡድን በጣም ለፍቶበታል፣ እኔም አንተም ብትሆን እየለፋንበት ነበረ አለችው። ማለት እኔ እንደዚህ ስትሆኛ ይችሻል አቅም እየጮኩብሽ ከዚህ በፊት እየተቆጣውሽ ራሱ ስራሽ ላይ ታተኩሪ ነበር። አሁን ምን የተቀየረ ነገር አለ? ሀሳብሽ ብትንትን እኮ ነው ያለው፣ ትንትን ብለሻል፣ ተረብሸሻል፣ ምንድን ነው እያላ ነበረ። በእኔ ምክንያት ነው ወይ እያለ እየጠየቃን ነበር። እሷ ዝም ብላ መሬት ትመለከታለች። ያልኩትን ነገር እንዳላልኩ ቁጠሩ እሺ በቃ ችግር የለም እያላ ነበረ። ምናልባት የዚህ ሁሉ ነገር መነሻ እሱ ከሆነ ወይኔ እንዴት ብዬ ልርሳ? እንዴት ብዬ እንደሱ አትኝ እንደሱ አትኝ፣ ልቤ ከደረት ተፈልቀቃ ልትወጣ ትደርሳለች። ወይኔ ነገሮችን ራሴ ነኝ ያበላሸሁት ብላ ከራሷ ጋር እያወራች ነበረ። ከዛ እሱ አሁንም እየሰማሽኝ አይደለም ወይስ አንድ ላይ መስራት የለብንም? ምንድን ነው የምታስቢው? ተናገሪ እንጂ የሆነ ነገር በይ ተናገሪ ያላን ነበረ። ማልቀስ ጀመረች። ምንድን ነው የሚያስለቅስሽ? ምንድን ነው የምታለቅሽው? እኔ እኮ እንደዚህ እንድትሆኝ እኮ አይደለም እኮ የምናገረው እኮ ይቅርታ መጥፎ ነገር ከተናገርኩ አላት። አንተ አይደለም ጥፋተኛ፣ አንተ ምንም አላረክም አለችው። ታዲያ በምንድን እንደዚህ የምትሆኘው? ለምን ታለቅሻለሽ? ለምን ታለቅሽብኛለሽ? ብሎ የጠየቃትን በዋን በእጁ እየጠረገ ነበረ። ስቅስቅ ብላ ማልቀስ ጀመረች። እኔ በቃ ማለት ብዙ መስራት ያለብኝ ስራ አለ፣ በቃ ሊድ ብላ ቶሎ ብላ ወጣች። ምን ሆና ነው ብሎ ራሱን እየጠየቀ ነበረ። አልቅሳ ትሄዳለች። አቴሽ አይኖቹን ጨፍኖ ያስባል። ድንገት ጀማል መጣ። ጀማል ከመጣ በኋላ አብረው ቁጭ ብለው ማውራት ጀመሩ። ጀማል ብዙም አልቆየም ወጣ። አቴሽ እሱም ቢሆን እንባ እያሉ ነበረ የአቴሽ ነገር። በሌላ በኩል ሞኒካ የምትባል አንዲት ሴት ወደ ካምፓኒው እየገባች ነው። ወደ ካምፓኒው ራመድ እየገባች ለአስሊ ቀደም ብላ ደውላላን ነበረ። በአንድ በኩል መርጃን ደግሞ በእርግጠኝነት አቴሽን እንዳፈቀረችውና እንደወደደችው ነገሮችን ማስተካከል እንዳለባት አሁን ገባት፣ ረፍዶባትም ቢሆን። ከዛ የተሰባበሩን ፎቶ በፍሬም አርጋ ጠገና ሰርታ ለማምጣት እየተንቀሳቀሰች ነበር። ቦርሶ ውስጥ ከታ ድንገት ዲሜት ጓደኛዋ ደወለችላትና ደህና ነሽ ያለቻት። መርጃን ደህና ነኝ ተመልሼ ስመጣ ደውልልሻለሁ ብላ ተንቀሳቀሰች። እነሆ ሞኒካ በቀጥታ ወደ አቴሽ ቢሮ እየገባች ነው። ገባችና ሞኒካ እንዴት ነሽ ብሎ ሊጨብጣት እጁን ሲዘረጋ፣ እሷ ግን በቀጥታ ነበረ እንደ አንተ
ናፍቀኛል እኮ ምንድነው እንዴት ነሽ ሞኒካ ብላ ልጨብጠኝ ነው እንዴ ብላ ዘላ አቀፈችው። እያቀፈችው ከዛ ሁለቱም ተሳሳቁ። አስሊ መሃል ብትቀና ዝም ብላ መከታተል ጀመረች። ሁለቱን ትታቸው እየወጣች ነበረ። ውድ ተመልካቾች እንኳን ወደ ቅጠል ቲቪ ዩቲዩብ ቻናል በሰላም መጣችሁ። ተመልካቾች እቺ ሞኒካ ተብላ የምትጠራዋ ሴት መርጃን አሁን አትሽ አማራጭ ስላለው የበለጠ እንድትወደውና መልሳ ይቅርታ እንድትጠይቀው ሊያስችል ይችላታል። እንደ ምክንያት ሊሆን ይችላል። አስሊስ ብትሆን ሌላ ተፎካካሪ መጥቶባታል። እቺ ከዚህ ቀደም አትሽን አስሊን በደንብ የምታውቃቸው ሞኒካ ተብላ የምትጠራዋ ሴት ህይወታቸው ከገባች በኋላ አስሊስ እንዴት አድርጋ ነው እሷን ደግሞ ገፍትራ ልታስወጣት የምትችለው? ወይስ አስሊ በማከል ተስፋ ቆርጣ አይኖቿ ሌላ ነገር መመልከት ይጀምራል? ውድ ተመልካቾች እነዚህንና ሌሎች ትዕይንቶችን መልስ የምናገኝበት አዲስ ክፍል በቀጣይ ቀን ይዤላችሁ ይመጣ ይሆናል። በቀጣይ ክፍሎች አዳዲስ ድራማዎችን ከክብር ጌጥ እንዲሁም ደግሞ ከዘውድና መሃል ልብ ይዤላችሁ የመጣ ይሆናል። እናንተ እየቀያየራችሁ የምትወዱትን ድራማ እንድትከታተሉ በትህትና ጠይቃለሁ። ዘውትር ወደ ቪዲዮቼ እየመጣችሁ ላይክና ኮሜንት የምታደርጉ ክቡራን ተመልካቾች ከልብ አመሰግናለሁ። በጣም ነው የምወዳችሁ። በቀጣይ በአዲስ ቪዲዮ እንገናኛለን። እስከዛው በያላችሁበት መልካም ጊዜ